ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው አልፋለሁ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት የምናገኘው ዓለም እየተነጋገረበት የሚገኘውን ሚስጥራዊ ፋይሎች ነው። አሜሪካ ላለፉት ረጅም ዘመናት በድብቅ ይዛቸው የከረመቻቸውን በሰማይ ላይ የሚበሩ ምንነታቸው ያልታወቁ እንግዳ ፍጡራንን በተመለከቱ አዳዲስ ሰነዶችን ይፋ አድርጋለች። ሰነዶቹ ለመሆኑ ምንን አመለከቱ? የድምጽ የምስልና የቪዲዮ ማስረጃዎቹ ምንድናቸው? ዩፎችን በተመለከተ ምን ይናገራሉ? በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ወደ መካከለኛው ምስራቅ ጦርነት ስናመራ ዛሬ ሌሊቱን አሜሪካ በኢራን መርከቦች ላይ ተኩስ ፈጽማለች። ይህንንም ተከትሎ ከፍተኛ የሆነ መነጋገሪያ ሆኗል። ኢራን አጸፋውን እንደምትመልስ እየገለጸች ትገኛለች። ቀጠናው አሁንም በከፍተኛ ሁኔታ ሳሳቢ ሁኔታ ውስጥ ወድቋል። ዝርዝር መረጃውን በስፋት የማስደምጣችሁ ይሆናል። በሌላ በኩል ዩናይትድ ኪንግደም በጉዳዩ ላይ ገለልተኛ ሆና ከቆየች በኋላ በይፋ እጇን አስገብታለች። ዩናይትድ ኪንግደም ወደ ሆርሙዝ ቀጠና የባህር ኃይል የጦር መርከቦቿን ማሰማራቷን ገልጻለች። ይህም ሁኔታውን የበለጠ አደገኛና በሆርሙዝ የባህር ቀጠና የጦርነቱን ተሳታፊዎች ቁጥራቸውን በከፍተኛ ሁኔታ እያሳደገ መሆኑን አመላካች ነው ተብሏል። ዝርዝር መረጃውን በስፋት የማስደምጣችሁ ይሆናል። በመካከለኛው ምስራቅ በኢራን ከፍተኛ ጥቃት የደረሰባት ባህሬን አሁንም በርካታ ሰዎችን በማሰር ላይ ትገኛለች። ለኢራን የሚደግፉ ስለ ኢራን ጥሩ የሚናገሩና በተለይም ደግሞ የተደራጁ ቡድኖችን አግኝቻለሁ ያለችው ባህሬን አሁንም ማሰሯንና በይፋ በርካታ ቅጣቶችን እያስተላለፈች እንደምትገኝ ተዘግበዋል። በጉዳዩ ዙሪያ ተጨማሪ ዝርዝር መረጃዎችን የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካ መንግስት ከለቀቃቸው ሚስጥራዊ መረጃዎች እጀምራለሁ። የአሜሪካ መከላከያ ሚኒስቴርና የደህንነት ተቋማት ላለፉት ረጅም ዓመታት በሚስጥር ይዘዋቸው የቆዩትን ያልተለመዱ እንግዳ ፍጥረታት ወይም አንአይደንቲፋይድ ፍላይንግ ኦብጀክትስ ተብለው የሚጠሩ ምንነታቸው ያልታወቁ በራሪ አካላትን በተመለከተ እስከዛሬ ድረስ ከህዝብ የተደበቁ ድብቅ ሰነዶችንና ክስተቶችን ለመጀመሪያ ጊዜ ይፋ አድርገዋል። ይህ ታሪካዊ የተባለው እርምጃም በፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ የተከናወነ ሲሆን ዓላማውም በባዕድ ፍጥረታትና ባልታወቁ በራሪ አካላት ዙሪያ በመላው ዓለም ዘንድ ለዘመናት የቆየውን ጥርጣሬና የማወቅ ጉጉት ለመመለስ የታለመና እስከዛሬ የተሰነዱ መረጃዎችም ምን አይነት ሚስጥራዊ መረጃ ይዘዋል የሚለውን ለመመለስ ነው። ምንም እንኳን ይፋ የሆኑት ፋይሎች ስለ አረንጓዴ ትናንሽ ፍጥረታት ወይም ስለ በራሪ ሳህኖች ግልጽ ምስሎችን ባያሳዩም በፔንታጎን ድረገጽ ላይ የወጡት እነዚህ ሰነዶች ከሲኒማ ጥበብ ይልቅ ወደ እውነታው የቀረቡ
ጥቁርና ነጭ ምስሎችን የያዙ እጅግ አስገራሚ ሆነው ተገኝተዋል። ከመከላከያ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር፣ ከናሳና ከኤፍቢአይ የተወጣጡት እነዚህ ሚስጥራዊ ሰነዶች በምዕራብ አሜሪካ ሰማይ ላይ የታዩ ያልተለመዱ የሚንቀሳቀሱ ብርሃናዊ አካላት ምስክርነቶችን ያካተቱ ናቸው። በተጨማሪም ከአፖሎ 12 እና አፖሎ 17 የጨረቃ ጉዞዎችም የተገኙ ያልተለመዱ የተባሉ ክስተቶችና ምስሎችም በሰነዱ ውስጥ ተካተው ነው ይፋ የሆኑት። የመከላከያ ሚኒስትሩ ፒት ሄግሴት በሰጡት መግለጫ እነዚህ ዩፎን የተመለከቱ በሚስጥር ታፍነው የቆዩ ፋይሎች ለረጅም ጊዜ ሲነገሩ ለነበሩ ግምቶች መሰረት ሆነው ቆይተዋል። አሁን ግን የአሜሪካ ሕዝብም ሆነ ቀሪው የዓለም ሕዝብ እውነታውን በራሱ አይን ይበት ብለዋል። ይሁን እንጂ ታዋቂው የፊዚክስ ሊቅ የሆነው ኒል ደግራንስ ስታይሰን ለኒውዮርክ ታይምስ እንደተናገረው ከሆነ ፋይሎቹ ይፋ መሆናቸው መልካም ቢሆንም ከሌሎች ይበልጥ አስፈላጊ ከሆኑ ሚስጥር ፋይሎች ትኩረት የሚቀይር የማዘናጊያ ስልት ሊሆን ይችላል ሲል ጥርጣሬውን አስቀምጧል። በአውሮፓውያኑ 2022 የአሜሪካ ምክር ቤት ከ50 ዓመታት በኋላ ለመጀመሪያ ጊዜ ስለ ዩፎ ውይይት ማድረጉ አይዘነጋም። የአሜሪካ መከላከያ ኃይል ስለ ጉዳዩ ግልጽ መረጃ ለማቅረብ ቃል ገብቶ የነበረ ሲሆን ትናንትና ምሽትም በመከላከያ መስሪያ ቤቱ ድረገጽ ላይ 161 ገጾች ያሉት ሰነዱ ለሕዝብ ይፋ ሆኗል። የቀድሞው ፕሬዝደንት ባራክ ኦባማ ከወራት በፊት ሰጥተውት በነበረው አንድ ቃለ ምልልስ ላይ ባዕድ ፍጡራን ወይም ከሌላ ዓለም የሚመጡ ኤሊየንሶች አሉ፣ ነገር ግን እኔ ያላየኋቸውም ማለታቸው ይታወሳል። ባዕዳን ፍጡራን ሊኖሩ የሚችሉበት እድል ሰፊ እንደሆነ የተናገሩት ባራክ ኦባማ ሆኖም ግን እርሳቸው ፕሬዝደንት ሳሉ እነዚህ ፍጡራን ስለመኖራቸው ያረጋገጡበት ምንም አይነት ማስረጃን አለማግኘታቸውን በፖድካስቱ ላይ ተናግረዋል። የኦባማን ንግግር ተከትሎ ትራምፕ ስለ ባዕድ ፍጡራን ምንነታቸው ስላልታወቁ የሰማይ ላይ ክስተቶችና ከምድር ውጪ ስላለው ሕይወት የተሰበሰቡ መረጃዎችን ፔንታጎን ይፋ እንዲያደርግ ወስነው ነበር። ከረዥም ዓመታት በፊት አፖሎ 11 ጠፈርተኛ በዝ አልድሪን በ1969 በሰጠው ቃለ መጠይቅ እንደተናገረው በጨረቃ ጉዞ ወቅት ለማስረዳት የሚከብዱ እንግዳ ፍጥረታት የተመለከቱበት ነገር እንዳለ ገልጧል። አንዳች የብርሃን ምንጭን ተመልክቻለሁ፣ ምናልባትም ጨረር ሊሆን ይችላል ብለን ወስደነው ነበረ፣ ነገር ግን ሁኔታው አጠራጣሪ ነው ብለዋል። በ1969 ጨረቃ ላይ የተራመደውና የአፖሎ 12 አባል የነበረው ጠፈርተኛ አለን ቢን የብርሃን ቅንጣቶችና ጨረሮችን መመልከቱን ይናገራል። እነዚህ የብርሃን ፍንጣቂዎችም ከጨረቃ ያመለጡ የሚመስሉ ገጾች ህዋ ላይ ሲንሳፈፉ ነበረም ብለዋል። በ1972 በአፖሎ 17 ተልእኮ ውስጥ የነበሩ ሁለት ጠፈርተኞች መንኮራኩር ውስጥ ሳሉ የብርሃን ነጸብራቅ ማየታቸውን ይገልጻሉ። የአሜሪካ የነጻነት ቀን ሲከበር የሚለኮሱ ርችቶችን የሚመስሉ ብርሃን ያላቸው ፍጡራንን ማየታቸውን ጠፈርተኛው ጃክ ሽሚትና በተመሳሳይ የቡድኑ አባላት መናገራቸውን በእነዚህ ሚስጥራዊ ሰነዶች ላይ ሰፍረዋል። ብርሃኑ ከበረዶ አካል ጋር የተንጸባረቀ ሊሆን እንደሚችልም እንዳመኑ ይገልጻሉ። ፔንታጎን ይፋ ካደረጋቸው ሰነዶች መካከል የድምፅ ቅጂዎችም ይገኙበታል። በ1965 በተደረገው ጄሚኒ 7 የህዋ አሰሳ ጠፈርተኛው ፍራንክ ቦማን ምድር ላይ ከሚገኙ ባልደረቦቹ ጋር ሲነጋገር የሚያሳይ የድምፅ ቅጂ ነው። በትሪሊዮኖች የሚቆጠር ጥቃቅን ቅንጣቶች በመንኮራኩር በስተግራ በኩል ማየቱን ለናሳ አሳውቋል። ምንነታቸው ያልታወቁ ነገሮችን መመልከት ጠፈርተኛው የተናገረ ሲሆን ምንነታቸው ያልታወቁ በራሪ አካላትን ወይም ክስተቶችን እንደተመለከቱ የተናገሩ ሰዎች ምስክርነቶችም በዚሁ ረዥም ሰነድ ውስጥ ተካቷል። በ1957 ኤፍቢአይ ቃለመጠይቅ ያደረገላቸው ግለሰብ ትልቅ ክብ ተንቀሳቃሽ አካል ከምድር ሲነሳ መመልከቱን ይገልጻል። በ2023 በተደረገ ቃለ መጠይቅ ደግሞ ከደማቅ ብርሃን የሚወጣ ብረታማ ቁስ ሲንሳፈፍ ማየቱን አንድ አሜሪካዊ አስታውቋል። ከ2022 አንስቶ በመካከለኛው ምስራቅ የተሰማሩ የአሜሪካ ወታደሮች የሰጡት ምስክርነት በሰነዶች ውስጥ የሚገኝ ነው። ከኢራቅ ከሶሪያና ከተባበሩት አረብ ኤምሬቶች የተገኙ ተንቀሳቃሽ ምስሎችም በፔንታጎን ድረገጽ ላይ ምንነታቸው ያልተለየ እንግዳ ፍጥረታት በሚል ተቀምጠዋል። በ2022 የተቀረጸ ተንቀሳቃሽ ምስልም በትክክል የት እንደሆነ ባልታወቀ የመካከለኛው ምስራቅ አካባቢ ክብ ቅርጽ ያለው ቁስ ከግራ ወደ ቀኝ ሲንቀሳቀስ በግልጽ ይታያል። ምናልባትም ሚሳኤል ሊሆን ይችላል የሚል መግለጫ ከተንቀሳቃሽ ምስሉ ጋር የተነበበ ቢሆንም ነገር ግን ያንን የሚያረጋግጥ ነገር አልተገኘም። የአሜሪካ የሪፐብሊካን ምክር ቤት አባል ቲም ቡርቼት
ዩፎዎችን በተመለከተ መንግስት ከዚህም በላይ ግልጽ መሆን አለበት፣ ሌሎች የቀሩ የሰነዱ ገጾች አሉ ብለው ይከራከራሉ። ፔንታጎን ለቋቸዋል የተባሉ ሰነዶች ጥሩ ጅማሬ ናቸው ሲሉ በማህበራዊ ትስስር ገጻቸው የጻፉ ሲሆን ትራምፕን በመደገፍ ይታወቁ የነበሩትና አሁን ከፕሬዝደንቱ ጋር የተጣሉት የቀድሞ የምክር ቤት አባል ማርጀን ቴይለር ግሪን በበኩላቸው እነዚህ ሰነዶች የተለቀቁት አሜሪካውያንን ከገጠሟቸው ችግሮችና ከጦርነቱ ከኑሮ ውድነቱና ከኢራን ጦርነት ጋር ለማዘናጋት ተብለው ነው ሲሉ ተችተዋል። ይህንን አንጸባራቂ ቁሶችን እዩት የሚለው ፕሮፓጋንዳ በጣም ነው የሰለችን። ዩፎ ስለሚባል ነገር መስማት አንፈልግም። ጦርነቱን ቶሎ የሚቋጭበትንና በተለይም ደግሞ ፕሬዝደንት ትራምፕ ለከፈቱት ኢፍትሐዊ ጦርነት ተገቢውን ቅጣት የሚያገኙበት መንገድ ነው የምንፈልገው ሲሉ ነው በማህበራዊ ትስስር ገጻቸው የጻፉት። የሆነ ሆኖ አሁን ፔንታጎን በለቀቃቸው እንዲሁም ሌሎች የደህንነት ተቋማት በለቀቋቸው እነዚህ ምስሎች ላይ በግልጽ የሚታየው አንድ ነገር ነው። ይኸውም ያልታወቁ እንግዳ ፍጥረታት አሉ ወይም የሉም ለሚለው ጉዳይ እጅግ በጣም አሉ ለሚለው የቀረቡ አረጋጋጭ ምስሎችና የድምጽ ቅጂዎች እንዲሁም የምስል ማረጋገጫዎች በሰፊው በእነዚህ ሰነዶች ላይ ታይተዋል። በጉዳዩ ዙሪያ ተጨማሪ መረጃ ሲወጣ ተከታትዬ የማቀብላችሁ ይሆናል። አሁን ወደ መካከለኛው ምስራቅ ሰበር መረጃዎች አልፋለሁ። በመካከለኛው ምስራቅ ወታደራዊ ውጥረት አሁንም ተባብሷል። የሲኤንኤን ባልደረባ የሆነው ቲም ሊስተርስ ከመካከለኛው ምስራቅ በቀጥታ እንደዘገበው አሜሪካ በሆርሙዝ ባህር ወሽመጥ አቅራቢያ ድንገተኛ ጥቃት የፈጸመች ሲሆን በፈጸመችው ጥቃትም 6 ሰዎች እስካሁን መጥፋታቸውን የኢራን ባለስልጣናት አስታውቀዋል። የኢራን ባለስልጣናት እንደገለጹት ከሆነ የአሜሪካ ይህ ጥቃት የተፈጸመው በስትራቴጂካዊቷ የኦማን ወደብ ካሳብ አቅራቢያ በሚገኙ የኢራን የአሳ ማጥመጃና የጭነት መርከቦች ላይ ነው። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉም በአሜሪካ የተጣለውን የባህር ላይ እገዳ ጥሰው ወደ ኢራን ወደብ ለመግባት የሞከሩ 2 የኢራን ነዳጅ ጫኝ መርከቦች ላይ ጥቃት ፈጽሜያለሁ ሲል ዛሬ ንጋቱን አረጋግጧል። ከዩኤስኤስ ጆርጅ ኤች.ደብሊው ቡሽ የባህር ኃይል የጦር መርከብ ላይ የተነሳ የኤፍኤ 18 ሱፐር ሆርኔት የተባለው የአሜሪካ ተዋጊ ጀት የኢራን ንብረት በሆኑት ኤምቲ ሲስታር 3 እና እንዲሁም ኤምቲ ሴቭዳ በተባሉ የኢራን መርከቦች የጭስ ማውጫ ቱቦዎች ላይ ከፍተኛ የሆነ ጥቃት አድርሶባቸዋል ብለዋል። ይህ እርምጃ የተወሰደው ኢራን በአሜሪካ የጦር መርከቦች ላይ ለፈጸመችው ጥቃት ምላሽ ለመስጠት መሆኑን ሴንትኮም ይገልጻል። በወታደራዊ ባለሙያዎች ለሲኤንኤን እንደሚሉት ከሆነ የአሜሪካ የባህር ኃይል ጀቶች መርከቦቹን ሳያሰጥሙ እንቅስቃሴያቸውን ብቻ ለመግታት 500 ፓውንድ የሚመዝኑ በሌዘር የሚመሩ ፈንጂዎችን ሳይጠቀሙ እንዳልቀረም ገምተዋል። የቀድሞው የአውስትራሊያ አየር ኃይል የኮነን ፒተር ሌተን ጥቃቱን ሲያብራሩ ጄቶቹ የኢንፍራሬድ ምስል መቅጃዎችን በመጠቀም የሌዘር ነጥቡን በመርከቧ የጭስ ማውጫ ላይ በማሳረፍ መርከቧን ማሽመድመድ መቻላቸውን ይገልጻሉ። ይህ ደግሞ የቀዶ ጥገና ያክል ጥንቃቄ የተሞላበት ጥቃት መርከቦቹን ሳያሰጥሙ ወይም ከፍተኛ ፍንዳታ በመርከቦቹ ላይ ሳይፈጠር ሞተራቸው እንዲቆም ያደረገ እጅግ ከባድ የሆነ ሚስጥራዊ ወታደራዊ እርምጃ ነው ብለውታል። ይህ በዚህ እንዳለ የእንግሊዝ መከላከያ ሚኒስትር በበኩሉም በዚሁ የሆርሙዝን የማስከፈት እንቅስቃሴ ውስጥ እጁን ማስገባቱን ይፋ አድርጓል። በሆርሙዝ የባህር ወሽመጥ የመርከቦችን ደህንነት ለመጠበቅ ሲባል ከዛሬ ጀምሮ እንግሊዝ እጇን በጉዳዩ ዙሪያ ማስገባቷን የገለጸች ሲሆን ለዚህም ኤችኤምኤስ ድራጎን የተሰኘችውና የእንግሊዝ ንብረት የሆነችውን የጦር መርከብ ወደ መካከለኛው ምስራቅ የሆርሙዝ ባህር ወሽመጥ ቀጠና ማሰማራቱን ለመጀመሪያ ጊዜ ይፋ አድርጓል። ይህ የእንግሊዝ ጣልቃ ገብነት ለመጀመሪያ ጊዜ የተሰማው ፈረንሳይም የባህር ኃይል የጦር መርከቦቿን ወደ ሆርሙዝ ቀጠና ካሰማራችና በግጭቱ እጇን ማስገባቷን ካወጀች ከአንድ ቀን በኋላ ነው። ዩናይትድ ኪንግደምም እጇን ማስገባቷን የገለጸችው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ በኋላ እናንተን መለመን አይገባም፣ የሆርሙዝ ወሽመጥ እየተዘጋ ሲቆይና ኢኮኖሚያችሁ ሲሽመደመድ በራሳችሁ ጊዜ የጦር መርከቦቻችሁን እየያዛችሁ ትመጣላችሁ የሚለው የትራምፕ ንግግር እየሰመረላቸው መሆኑን ፖለቲከኞች ይገልጻሉ።
ይህ በእንዲህ እንዳለ ከፍተኛ የኢራን ወታደራዊና ፖለቲካዊ መሪዎች ለአሜሪካ ጠንካራ ማስጠንቀቂያ ማስተላለፋቸውም ተዘግቧል። የኢራን እስላማዊ አብዮታዊ ዘብ IRGC የባህር ኃይል በአሜሪካ በኩል የሚፈጸም ማናቸውም ተጨማሪ ጥቃት በቀጠናው በሚገኙ የአሜሪካ ወታደራዊ ማዕከላትና የጦር መርከቦች ላይ ቀጥተኛና ወሳኝ ጥቃት የሚጋብዝ ነው ሲል ዝቷል። የኢራን ኤሮስፔስ አዛዥ የሆኑት ሰይድ ማጂድ ሙሳቪ የሚሳኤልና የድሮን ጥቃቶች ቀድሞውኑ በጠላት ኢላማዎች ላይ ማረፋቸውንና ትዕዛዝ ብቻ እየጠበቁ መሆናቸውን ገልጸው የኢራን ምክትል ፕሬዝደንት መሐመድ ሬዛ አሪፍ በበኩላቸው አሜሪካና እስራኤል ለ39 ቀናት ያካሄዱትን የፈንጂ ድብደባ የኢራንን የፔትሮኬሚካልና የአረብ ብረት ኢንዱስትሪዎች ማዳከም ያልቻለ ስትራቴጂካዊ ውድቀት ሲሉ አጣጥለውታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን በአስቸኳይ የማይቆም ከሆነ መላው ዓለም ዋጋውን እንደሚከፍል እያስጠነቀቁ ይገኛሉ። በተጨማሪም የኢራን ከፍተኛ የፓርላማ አባል ኢብራሂም አዚዚ ባህሬንና መሰል ሀገራት አሜሪካ በጸጥታው ምክር ቤት የምታቀርበውን የውሳኔ ሐሳብ የሚደግፉ ከሆነ የሆርሙዝ የባህር ወሽመጥን ለዘላለም ለነዚህ ሀገራት ይዘጋባቸዋል ብለዋል። ባህሬን ከአሜሪካ ጋር እየሄደች በጸጥታው ምክር ቤት የምታነሳውን ጉዳይ ካላቆመች የሆርሙዝ ወሽመጥ ቢከፈት እንኳን ባህሬን በቀጠናው ላይ ማለፍ የማትችል ሀገር ናት ብለዋል። የገበያው መረጃዎች እንደሚያመለክቱት በዓለም አቀፍ ደረጃ የነዳጅ ክምችት ባለፉት 8 ዓመታት ታይቶ በማያውቅ ደረጃ በከፍተኛ ሁኔታ አሽቆልቁሏል። ብሉምበርግ የዜና ወኪል እንደሚለው ከሆነ የአሜሪካና እስራኤል ጥቃት እንዲሁም የኢራን የአጸፋ እርምጃ የዓለምን የነዳጅ ክምችት እያሟጠጠው ነው። ዋሽንግተን ኢራንን በወታደራዊ ኃይል ማንበርከክ ሳትችል ቀርታም ወደ ኋላ ላይ ኢኮኖሚያዊ እገዳ መመለሷን ተንታኞች ይናገራሉ። ሆኖም ግን ኢራን እንደ ሌሎች ትናንሽ ሀገራት ባለመሆኗ ይህ እገዳ ዝምተኛ መሳሪያ አለመሆኑን አሜሪካ እየተረዳችው ነው። የኢራን የ400 ቢሊዮን ዶላር ኢኮኖሚ ከአሜሪካ 27 ትሪሊዮን ዶላር ኢኮኖሚ ጋር ሲነጻጸር እጅግ በጣም አነስተኛ ወይም ኢምንት ቢሆንም ኢራን ግን ስቃዩን ለሌሎች ሀገራት ወይም ለባለቤቱ የምታጋራበትን የሆርሙዝ ዶክትሪንን ቀርጻ ብቅ ብላለች። የዓለም 20 በመቶ ነዳጅ የሚያልፍበት ይህንን ወሽመጥ በመጠቀም ኢራን በአሜሪካ የነዳጅ ማደያዎች ላይ ዋጋ እንዲንር በማድረግ የአሜሪካን ሕዝብ የኑሮ ውድነት ውስጥ መክተትና አሜሪካን አጣብቂኝ ውስጥ መክተት ችላለች። የዋሽንግተን ፖስት የሲአይኤ ሚስጥራዊ ሪፖርቶችን ጠቅሶ እንደዘገበው ኢራን የአሜሪካን የባህር ላይ እገዳ ለሚቀጥሉት 4 ወራት ተቋቁማ መቆየት እንደምትችል ማሳየቱ ደግሞ አሜሪካን ከወታደራዊ አማራጮች ይልቅ በዲፕሎማሲያዊ አማራጮች ላይ እንድታተኩር የሚያደርግ እንደሆነ ይገልጻል። በተጨማሪም አሜሪካና እስራኤል የኢራንን ወታደራዊ መዋቅር ለመምታት ቢሞክሩም ኢራን አሁንም 75 በመቶ የሚሳኤልና የድሮን ክምችቷ እንዳልተነካ የሚገልጹ መረጃዎችንም በማጋራት ፕሬዝዳንት ትራምፕ እቅዳቸውን እንዲቀይሩ ለማግባባት እየተሰራ ነው። ይህ በዚህ እንዳለ የመካከለኛው ምስራቋ ትንሿ ሀገር ባህሬን ከኢራን አብዮታዊ ዘብ ጋር ግንኙነት አላቸው ያለቻቸውን 41 ሰዎች ማሰሯን የዜና ወኪሎች ዘግበዋል። የባህሬን የዜና ወኪል ያወጣው የሚኒስትሩ መግለጫ እንደሚነግረን ከሆነ ግለሰቦቹ የታሰሩት የደህንነት አካላት ባደረጉት ምርመራና ባጠናቀሩት የደህንነት ሪፖርት መሰረት ነው። በተደረገው ምርመራ ከኢራን እስላማዊ አብዮታዊ ዘብና ከዊሊያት አልፋቂ ሪዮት ዓለም ጋር ግንኙነት ያለው ቡድን አግኝቻለሁ ያለችው ባህሬን በእነዚህም አባላት የሆኑ በርካታ ሰዎችን በቁጥጥር ስር አውያለሁ ብላለች። የአሁኑ እርምጃ የሀገሪቱ አቃቢ ሕግ ከዚህ ቀደም የውጭ አካላትን መሰለልና የኢራንን ጥቃቶች መደገፍን በተመለከቱ ጉዳዮች ላይ ሲካሄድ ከነበረው ምርመራ ጋር የተያዘ እንደሆነም በመግለጫው አስቀምጧል። 41 የዋናውን ቡድን አባላት በቁጥጥር ስር መዋላቸውንና ሕጋዊ እርምጃ እየተወሰደባቸው መሆኑን እንዳስታወቀ የዜና ወኪሉ ዘግቧል። የባህሬን መንግስት ከ2 ሳምንት በፊት የኢራንን ጠበኛ እርምጃዎች በማድነቅ በመደገፍ ወይም ከውጭ አካላት ጋር ግንኙነት በመፍጠር በሚል የተከሰሱ 69 ግለሰቦች ዜግነት መሰረዙን አስታውቋል። የካቲት ወር ላይ በአሜሪካና እስራኤል ጦርነት የተከፈተባት ኢራን የአጸፋ እርምጃ የወሰደችው ባህሬንና ሌሎችም የባህረ ሰላጤው ላይ ከፍተኛ ጥቃት በማድረስ እንደሆነ ይታወቃል። ይህ በዚህ እንዳለ ኢራን ለውጭ ገበያ ከምታቀርበው የነዳጅ ምርት 90 በመቶ የሚሆነው በሚተላለፍበት ሀርግ ደሴት አቅራቢያ በርካታ ስኩዌር ኪሎ ሜትር ስፋት የሚሸፍን የነዳጅ መፍሰስ የሚመስል ክስተት ማጋጠሙን የሳተላይት ምስሎች በይፋ አሳይተዋል። የማሪንታይም መረጃ ተቋም የሆነው ዊንድዋርድ ዋና ስራ አስፈጻሚ አሚ ዳንኤል ለአሶሺየትድ ፕሬስ
ፕሬስ እንደተናገሩት ከሆነ ነዳጅ እንደሆነ የሚታመነው ፍሰት 71 ካሬ ኪሎ ሜትር የሚሸፍን መልኩ ወደ ውቅያኖሱ ፈሷል ብለዋል። አሁንም ነዳጅ እየፈሰሰ መሆኑን የሳተላይት ምስሎች ያሳዩናል ብለዋል። እንደ ዳንኤል ገለጻ ከሆነ ፍሰት ማጋጠሙ ከታወቀ በአሳለፍነው ማክሰኞ ዕለት አንስቶ 80 ሺህ በርሜል ነዳጅ ፈሷል ተብሎ እንደሚገመትም አስረድተዋል። ነዳጁ ወደ ደቡብ ምዕራብ አቅጣጫ እየተስፋፋ መሆኑን የሚናገሩት ዋና ስራ አስፈጻሚው በሁለት ሳምንት ጊዜ ውስጥም ወደ ተባበሩት አረብ ኤሚሬቶች፣ ወደ ኳታር ወይም ወደ ሳውዲ አረቢያ የባህር ዳርቻዎችንም እንደሚያጥለቀልቅ ተናግረዋል። ኮንፍሊክት ኤንድ ኢንቫይሮንመንት ኦብዘርቫቶሪ በተባለው ተቋም ተመራማሪ የሆኑት ሎየን ሞርላንድ በበኩላቸው ፍሰቱ 45 ስኩዌር ኪሎ ሜትር ይሸፍናል ተብሎ እንደሚገመት ለሮይተርስ ነግረውታል። በደሴቱ የነዳጅ መፍሰስ የተከሰተው በነዳጅ ምርት ላይ ባጋጠመ ችግር፣ በአየር ጥቃት ወይም በሌላ ምክንያት ስለመሆኑ እስካሁን በውል ባይናገሩም ኢራን ጦርነት ከተጀመረበት ወቅት የአሜሪካ ኃይሎች በደሴቲቱ የሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸማቸው ይታወቃል። ነዳጅ እየፈሰሰ እንደሆነ የታወቀው የአሜሪካ ባህር ኃይል ወደ ኢራን ደሴቶች ለመግባትና ለመውጣት በሚሞክሩ መርከቦች ላይ የጉዞ እገዳ በጣሉበት በአሁኑ ወቅት ነው። እነዚህ የነዳጁ መፍሰስ በባህሩ ላይ መታየቱ ውቅያኖሱ ምን ያክል በከፍተኛ ሁኔታ እንደተበከለ በግልጽ የሚያሳይ ነው ተብሏል። ይህ ደግሞ ለመጻዩ የሰው ልጅ እጣ ፈንታ እጅግ በጣም አደገኛ እንደሆነ የሚያመለክት ነው ብለዋል። በመጨረሻም በባህረ ሰላጤው ጦርነት ምክንያት የዓለም የምግብ ዋጋ መጨመሩ ተሰምቷል። የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት የሆነው ፋኦ በባህረ ሰላጤው ጦርነት ከተጀመረ ወዲህ ለ3 ተከታታይ ወር ሚያዝያ ላይ የዓለም የምግብ ዋጋ ጭማሪ ማሳየቱን አስታውቋል። ይህ ጭማሪ በዋናነት የተከሰተው አሜሪካና እስራኤል በኢራን ላይ ጥቃት መፈጸም መጀመራቸውን ተከትሎ በአትክልት ዘይቶች ላይ በተከሰተ የዋጋ መጨመር ምክንያት ነው። ፋኦም በዓለም ላይ ለግብይት የሚቀርቡ የምግብ ሸቀጦች ዋጋን የሚከታተልበት የዓለም የምግብ ዋጋ ጠቋሚ ሰንጠረዥ እንደሚያመለክተው የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6 በመቶ ጭማሪ አሳይቷል። በኢራን ላይ የተከሰተው ጦርነት ከጀመረ በኋላ በባህረ ሰላጤው በሚገኘው ወሳኙ የጭነት መርከቦች መተላለፊያ በሆነው በሆርሙዝ ወሽመጥ የሚደረገው እንቅስቃሴ የተገደበ ሲሆን አሁንም ይሄውም ችግር ባለበት እንደቀጠለ ነው። 20 በመቶ የሚሆነው የዓለም የነዳጅ ፍጆታ በሆርሙዝ በኩል የሚያልፍ ከመሆኑም በተጨማሪ ለግብርና ስራ ከሚውለው የኬሚካል ማዳበሪያ 1/3 የሚጓጓዘው በዚሁ ወሽመጥ በኩል ነው። የመተላለፊያው መዘጋት የነዳጅ የማዳበሪያና ለምግብ ምርት አቅርቦት የሚውሉ ሌሎችም ግብአቶች ላይ የጥረት አስከትሏል። በዚህም ሳቢያ የማዳበሪያ ዋጋም በ80 በመቶ ጭማሪ ማሳየቱ ነው የተዘገበው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ